ሀይሜ ከቡታጅራ ወደ ቤቷ ተመለሰች። ይህንንም የተመለሰች ወደ ብሩክ ጋር የቀሩ እቃዎችን እወስዳለሁኝ ካሁን በኋላ ከብሩኬ ጋር ያለኝ ነገር አብቅቷል ብላ ነበር። ከወንድሟ ጋር በመሆን ሌላ ሰው ልኬም እቃዬን ሊሰጠኝ ፈቃደኛ አይደለም። ስለዚህ እኔ ደግሞ የምፈልገውን ነገር ገብቼ መውሰድ መብት አለኝ በማለት ወንድሟን አስከትላ ነበር ያመጣችው። በዚህ የተነሳ ወንድሟንም አትገባም በማለው ጓደኛው ከበር ይመልሰዋል። ለወንድሜ ሬስፔክት ሊኖርህ ይገባል። ስለዚህ ለምን ነው የማይገባው ቢባል በፍጹም አይገባም ቢል ፍፄም ከበር ሆኖ መለሰው። ኤፍሬምም ከወፈሩ ሰው አይፈሩ፣ እኔ እሱ ከማን በልጦ ነው? እኔም ብሆን ብቀጥን ጠጅ ነኝ። ስለዚህ እኔ በህቴ አልደራደርም ሲል ኤፍሬምም ክሱን አቀረበ። በጣም ይገርማል። ማን ከወንድሙ እንደወለደና እንዳገባ እህቱን አግብተህ ውለድ እባላለሁ በማለት በጣም ተናደደ ኤፍሬም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ በጨረቃዎች ቤተሰቡ መተናል ፍትፈታው ማለት ነው። እንግዲህ ኤፍሬምና ብሩኬ እንደተጣሉ እናስታውሳለን። በባለፈው እህቴን ማንንም ሴት ይዞ እየመጣ ልቧን እየሰበራት እያቆሰላት ነው። እስከ ዛሬ ያልገባሁበት በቃ እራሳቸው ተነጋግረው ይፈቱታል ብዬ ነበር። አንድ እህቴ አንድ ፍሬ ልጅ እህቴ እንደዚህ በማንም ሴት እያመጣና እህቴን እንደዚህ ሲያረጋት ማየት አልፈልግም ብሎ ወንድም የእህቱ ጠበቃ ኤፍሬም ከቤት አውጥቶ ይዟት ወደ ራሱ ተመልሷል። የዚህ ጊዜ እንግዲህ ብሩኬም እንዴት ይህን ታደርጋለህ በማለት ውጥር ሲል ነበርና ምንድነው እኔ ተነጋግራችሁ የምትፈቱ መስሎኝ ነው ዝም ያልኩት፣ እስከ ዛሬም አልገባም በእናንተ መሀል እያለ ነበር። መግባት አንተ የለብህም ምን አገባህና ነው ሲል እህቴ ስትጎዳ ማየት አልፈልግም። አንተ ማንንም ሴት ነገ የተሻለ ትሆናለህ ሲባል አሁንም ሌላ አዲስ እያመጣ እህቴ እንድትጎዳ በፍጹም ማየት አልፈልግም። የማልደራደርባት በቤተሰቦችና በእህቴ አልደራደርም ሲል ኤፍሬምም ለብሩኬ ይነግረዋል። ብሩኬ የተባለው እንግዲህ ከንዴትም አንጻር ይሆናልና በጣም እየተናደደ ነው። አግባና ውለድላት እያለ ነበረ። ይህንን ሲለው እንግዲህ በጣም ይናደዳል። እሱም ይህንን ሲል የምትናገረውን ወቅ ብሎ እህቱን ይዟት ሄዷል ማለት ነበር በባለፈው ጊዜ። አሁን እንግዲህ እቤት ያለኝን እቃ ሌላ ሰው እንዳመጣላት ልካ ነበር። የዚህ ጊዜ አይቻልም ብሎ እንግዲህ እሱም መልሷቸው ነበር። እሷም ይህን የሚለው እንዴት ጠግቦ ነው በማለት ከኤፍሬም ጋር ቀጥታ ሄዳ እቃዋን ለመውሰድ ስትመጣ ፍፄም አትገባም በፍጹም እያለው ነበረ። በዚህ የተነሳ ለምን ሲል መግባት አለበት፣ ለምን ነው የማይገባው? ቤቴ እኮ ነው ስትል አይቻልም፣ ጥሩ አይደለም፣ እዛ ከተገባ ምንም ነገር ጥሩ አይፈጠርም። ስለዚህ ሀይሜ አንቺ መግባት ትችያለሽ፣ እሱ ግን አይገባም ስትለው ቤቴ ነው ብትልም እንዲህ ነው ብትልም በፍጹም አይቻልም ብሎ ፍጹም በር ላይ ኤፍሬምን ሊያቆመው ችሏል ማለት ነው። ሀይሜም በወንድሜ በቤተሰቦቼ ለመጀመሪያ ሪስፔክት መኖር አለበት፣ ከቤተሰቦቼን ሲያከብር ይከበራል። እኔና እሱ እንትን ብንልም ቤተሰቦቼን ሊያከብር ይገባዋል። ማን ከእህቱ እንደወለደ ማን አግብቶ ከእህቱ እንደወለደ ይወልዳል፣ እንዴት እንደዚህ ይላል ብላ ብዙ ስትል ነበርና ውስጥ ገብታ ሀይሜም ቀጥታ ከሱ ጋር ጭቅጭቅ ነበር ካሜራ ስለያዘች። ብሩኬም በጣም እየተናደደም ነበርና መጣሽ ብሎ እንትን ሲላት እንዴት ጠግበሃል ግን ለምንድን ነው ሊወስዱ የመጡትን እንደዚህ እንትን የምትለው? ቤት እኮ የሁላችን ነው ቤቴ ነው እያለ ነበርና አንተ እኮ ግን
ቤተሰቦችን እንትን ልትል ይገባሃል ብትለውም ሀይሚ በፍጹም እኔ ምንም እንትን አላልኩም፣ ስለዚህ አያገባውም። ወንድሜ ራሱ በበር ላይ ነው የሆነው። ስለዚህ ለምን በር ላይ ሆነ? ፍፄ ጎበዝ፣ ጀግና፣ ደግ አደረገ ለወንድሜ። ለምንድን ነው እኔም እንደዚህ የምታደርገው ብትለውም ሀይሜ በፍጹም መብቴ ነው፣ ስለዚህ ደግ አደረገው በማለት ይሄንን መልስ ሰጥቷታል ማለት ነው። ሀይሜም እንግዲህ ይሄንን ስትሰማ በጣም እየተናደደች ማን ከማን እንደወለደ ነው እንትን የሚለው ሲል አዎ ሲል እንግዲህ የመላጣ ልጅ ሲል ነበረ። እንግዲህ ኮሜንተርታሮችም እንግዲህ መቼም የተጣላን ከማስታረቅ ይልቅ ማለያየት ይፈልጋሉና የመላጣ ልጅ የሚለው እንዴት ጠግቧል። ብሩኬ የሚባል ልጅ መጀመሪያ እሷን እንትን ከማለት ቤተሰብን ማክበር አለበት። መላጣ የሚለው ጋሽን ነው እንዴ ጋሽን ነው እንዴ እያሉ ኮሜንተርታሮችም ሲያጋንኑ ነበረ። እናም እንግዲህ ግማሾችም እንዴ መላጣ ደግሞ ሁሉም የሚሳደቡት ነው። ስለዚህ የወጣቶች ስድብ ሆኖ እንጂ ጋሼን እንትን ሊል አይደለም። እኔን እንደምታከብር ጋሼ ሲመጣ ጋሼን እንደምታከብር ሁሉ ኤፍሬምንም ወንድሞችን የኔን ቤተሰቦች ልታከብር ይገባሃል ስትለው ማን ስለሆነ አላከብረውምም ለሱ ምንም እንትን የለኝ ሲላት፣ ለምን ሲባል እኔ ያንተን ቤተሰቦች እንኳን አስተካክዬ ቀና ብዬ አይቻላቅም አለችው። እናም ቤተሰቦችን እንድታነሻቸውም እዚህም እንዲገቡ አልፈልግም ሲላት ነበረ። እሱም በቤተሰብ የማይደራደረው ስለዚህ እኔም እንዲገቡ አልነበረም። ነገር ግን አሁን ላይ ግዴታ እንደዚህ እንዳደርግም እንዲሆን የሚያረከው እራስህ ነህ። እኔ በጣም ብዙ ነገሮች እንዳይፈጠሩ ብዙ ነገሮችን ለማስተካከል ብዙ ሂደቶችን አድርጊያለሁ። ስለዚህ በእኔ ላይ እንደዚህ አይነት ነገሮችን እያደረግ በፍጹም አብረን አንቀጥልም ብላ ብቃዋን ለማውረድ ወደ ግድግዳ የተሰቀሉትን ማስታወሻ ፎቶ ልታነሳ ስትል አይቻልም ብሎ ከእጇ ላይ ይቀማታል፣ ከሀይሜ ላይ ማለት ነው። ሀይሜም ለምንድን ነው ስትለው በጣም ስነ ስርዓት እያለፍክ ነው፣ እባክህ ተከበር እያለችው ነበር። በጣም እየተጫጫሁ ነበረ። እሱም በካሜራ ፊትም ስለሆነ እሷንም ሲይዛት ነበር። አትነቀኝ፣ አትጎትተኝ እያለች ነበር ማለት ነው። እናም በዚህ የተነሳ ሀይሚም ፎቶግራፉን ከግድግዳ ላይ መጀመሪያ ስታነሳ አይቻልም ብሎ እንዴ ለምንድን ቀይ እኮ ነው ቀጭን እወስዳለሁ ስትለው ነበረ። እናም እኔ በአካል እዚህ ያለልሽ ወረቀት የምትወስድ ፎቶ ምን ሊያደርግልሽ ነው? ፎቶ ከሆነ ሁሉም ቦታ ቪዲዮ አለ፣ ስልኩ ሁሉ ቪዲዮ ነው። ስለዚህ አትወስድም ቢላትም እወስዳለሁ ስትል ከምርሽ ነው ብሎ አዎ ካሁን በኋላ ድርሽ እንዳትሄድን ቀጥታ ውጪ ይላታል። እሷም እንግዲህ የያዘውን ፎቶግራፍ አንስቶ ወርወር ያረገዋል ማለት ነው። ስሜታዊ ይሆናል። እንግዲህ የተጫጫፉ ይሄው በሩም ካሁን በኋላ ግን ከአጠገቤ ድረስ እንዳትይ ብሎ ይሄንን መልእክት ይሰጣታል ማለት ነው። የዚህ ጊዜ እሷም እየተናደደች ወንድሟም ከበር ሆኖ ከማንም ጋር ቢሆን ሁለተኛ እንትን እንድትኝ አልፈልግም ሲላት ነበር ማለት ነው። እሷም በቃ አልመጣም ወደ አንተ ወደ ህይወትህ አንተም እንዳትመጣ ሲል ደረሽብኝ እንጂ አልደረስኩብሽም እያላት ነበር ማለት ነው። እናም በዚህ የተነሳ ኤፍሬምም ከበር ሆኖ በህቴ አልደራደርም ያለው ኤፍሬምም እዛው ከበር ቁሟል ማለት ነው። እንግዲህ እሷን በመናደድ ላይ ሆና ወደ ሌሎችን እቃዎችን ማምጣት አለብኝ ብላ ስትሄድ ነበረ። የዚህ ጊዜ እንግዲህ እንትን ሊሉ የቻሉት ማለት ነው፣ ሊጣሉ የቻሉት። እሷም አምርራለች። እስካሁን ችያለሁኝ፣ ካሁን በኋላ ግን ቀይ መስመር አለፈ፣ በቤተሰቦቼ መጣብኝ በማለት እንግዲህ ሁለቱም በእርግጥ በጓደኛ በእርግጥ አልተጋቡም። አንተ ማስወለድ እሷም እንደዚህ ያለ
አንተ ማስወለድ እንትን ያላልክ ጊዜ እያለችው ነበር። አንዷን እያመጣ አንዷን ነገ አንዷን እያለች ሀይሜን ተናዳለች ማለት ነው። እሱም ተናዷል። የዚህ ጊዜ እንግዲህ ሶፋውን በጥፊ በእርግጫ እያለ ነበር ማለት ነው። ብሩኬም በመጨረሻም ውሷም ወደ ላይ ወጥታ ሄዳለች ማለት ነው። እንግዲህ የሀይሜና የብሩኬ ፍቅር በጣም የእንትን የበዛበት ነው። እንግዲህ አሁን ላይ ቤተሰብ ገብቶበታል። ኤፍሬም ማለት ነው። በህቴ ከወፈሩ ሰው አይፈሩ ብሏል። እኔ ምንም ቢሆን አልድር በመጣበት እጠብቀዋለሁ። በህቴ ግን እንደዚህ ሲያረግና ሲጫወትባት አልፈልግም በማለት ተናግሯል ማለት ነው። ለነበረ ቆይታ እናመሰግናለን ባይ